ኖባ ግን በጣም ነው የልብ ልብ የተሰማክ እንዴ ምን ሆነክ ነው እቃና ንብረትክን ይዘህ መውጣት ትችላለህ በነገራችን አብርሃም ስለማይናገር አብርሃም ዝም ስለሚል እኮ የዚህን ያህል ፈሪና ወይም ደግሞ የማይችል ሰው ሆኖ አይደለም ነገሮችን በዝምታና በትዕግስት ስለሚያሳልፋቸው ነው ስለዚህ አንተ ደግሞ በመካከላችሁ ገብተህ ከዚህ በፊት የሰራከው ስራ አለ አይደል እንዴ ከዚህ በፊት ልጅ እንደሌለው ያውቅ ልጅ አለው ብለህ አምጥተህ ጓደኛ አለው ሚስት አለው ብለህ በጣም ብዙ ነገሮችን በመካከላችሁ በእነሱ ህይወት ገብተህ ስትፈተፍትና ነገሮችን ወደማይሆኑ መንገድ እንዲደርሱ ያደረግከው አንተ ነህ ዛሬም ጭራሽ ደግሞ በገዛ ቤቱ በራሱ ቤት መተክ እቃና ንብረትክን ይዘህ መውጣት ትችላለህ አረባክ ሰላም ተወዳጆች እንዴት ናችሁ ለቻናሌ ዲስኮናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ በነገራችን ላይ አብርሃም ዛሬ በጣም ነው ያስደሰተኝ እውነት ለመናገር ዛሬ በጣም ሮማንሲ ነበረ ለሩታም እያሳየት የነበረው ነገር በመጨረሻ ደቂቃዎች ላይ እንደውም ሰላም ቤንቻው ምናምን እያላት እምቢ ስትለው አቅፎ ሁሉ የሳማት ነበርና የዛሬ በጣም የተለየ ነው ደስ ብሎኛል እንደገና ደግሞ ዛሬ በቃ መናገር ያለበት ነው እንደውም ለኖባ የተናገረው ማለት ነው እውነቱን ነው አንዳንዴ ትግስታችሁ ከአቅማችሁ በላይ ስትሆኑ ያስገድዳችኋል እንድትናገሩ ማለት ነው ኦኬ ምናልባት የሩታ ክስትም ይሄን ማድረግ አልነበረብክም ዛሬ አያችሁ አይደለ በትክክል የሩታ ዘመዷ እንዳልሆነ ምንም ቤተሰብ እንዳልሆኑ ራሱ አብርሃም ሲናገር ነበረ ሩታም ደግሞ ለምን ምናምን ስትል ነበር አይታችኋል አይደለ ግን ለምን አስፈለገ በቃ ታዋቸው ልጆቹ እኮ ሁለቱ ራሳቸው ችግራቸው መፍታት ይችላሉ ኦኬ አብርሃም አጥፍቷል ከሄርሜላ ጋር በሚያሳየው ነገር ኦኬ ሊሆን ይችላል ግን ሁለቱ ይዋደዳሉ ሁለቱ ጋር ፍቅር አለ ሁለቱ ጋር መፈላለጋል ሁለቱ ጋር እኮ በመሃል ህይወት አለ ልጅ አለ ገብቷቸዋል አይደለ ለምንድን እንደዛ የምታረገው አንተ ያለፈ አይበቃም እንዴ አብርሃም እኮ ሞኝ አይደለም ይሄን ዝም ስለሚል ትግስት ስላለው እኮ ሞኝ አይደለም ዛሬ ደግሞ እንኳንም ተናገረ እስከሚበቃ ነው የተናገረ መናገር ያለበትም ማለት ነው ኦኬ ሩታም ቅር ሊላ ይችላል ኦኬ ምናልባት ያንተ እህቶች ሲመጡ ውጡ ልላቸው ነው ወይ ኦኬ ውጡ አትያቸውን ግን ደግሞ ይሄኛው ልጅ ስርዓት የለውም ማስራት አልባ ስለሆነ ነው ገብቷቸዋል ኦኬ ምናልባት የነሱ ህይወት የተበጠበጠውና በጣም እንደዚህ ነገሮች ሊከሩ የቻሉት ሩታ ሄርሜላ ከመጣች በኋላ ቢሆንም ግን ከዛ ፊት የነበሩት ነገሮች የሱ እጅ ያለበት ነገሮችን ማስተካከል ሲገባው ጭራሽ ነገሮችን ከቤት እስከ ማስወጣት ልጁ ዲኤንኤ የሚመርመር በጣም ብዙ ፋውሎችን ሲሰራ የነበረው ይሄ ልጅ ነው ዛሬ ደግሞ ይባስ ብሎ ጭራሽ ንብረትክን ምናምን አረባክህ በሱ ቤትና በሱ ንብረት አንተ አዛዥ ልትሆን ከዚህ በፊትም ንብረት መካፈል አለባችሁ ንብረትሽን ተካፍለሽ መውጣት አለብሽ ምናምን ነገር እውነት የሌለ ታሪክ ነው እኔ አንዳንዴ ግራ የሚያጋባኝ ነገር ነው እየተፈጠረ ያለው እኛ ተስማማችሁ ተታረቃችሁ በቃ ሰላም ፈጠራችሁ ስንል ሌላ ነገር ኦኬ ከቡታጅራ ድረስ እዚህ የመጣችሁት ነገር ማለት ነገር ለማባባስ ነው ቢያንስ የሩታ ክስትም እንኳን ነገሮችን ሰላም ለመፍጠር የሆነ ከካሜራ ጀርባ ነገሮችን ይሆናል አለ ለማስተካከል መሞከር ነው ከዚህ ፊት እኔ ከጋሽዬ ጋር መታችሁ ሰላም እርቅ እንዳወረዳችሁ ነገሮች እንደተስተካከሉ ነው እየሰማን የነበረው ዛሬ ደግሞ ሌላ አዲስ ምዕራፍ ኦኬ ምናልባት እናንተ ይሄ ነገር ትፈልጉት ሊሆን ይችላል በቃ በዚህ ሁኔታ መቀጠል ትፈልጉ ሊሆን ይችላል ግን ለኦዲየንሱም ለተመልካቹም ደግሞ በቃ ተስማማን ታረቅን በቃ ብላችሁ ወይም ደግሞ አንተም ከሄርሜላ ጋር የምትፈልግ ከሆነ መብት ነው በነገራችን ላይ ዛሬ በጣም ፍንድቅድቅ ብሎ ነበረ ስቲል ዘፈኑላት ይዘፍንላት ነበርና ለሄርሜላ እኔ ይመስለኛል አንዳንዴ ወንድ ልጅ ተስፋ ከቆረጠ ነው ማለት እንዴት ነው አንድ ሴት ልጅ እምቢ ካለችው መቼም የሆነ በልመናና እንዴት ነው የሆነ እንድታዝንለት በማድረግ አብራው መቼም አትሆንም ስለዚህ ከሁለት ያጣም እንዳይሆን እና አቤልም አላ አይደለ በቃ አብረው እንዲሆኑ የሚያደርጉት ጥረት የለም በርግጥ እኔ አቤልን በጣም ነው ማደቀለም ከዚህ በፊት በእነሱ በአብርሃምና በሩታ ህይወት ላይ በጣም ብዙ ዋጋ የከፈለ ልጅ ነው ለመናገር አብረው እንዲሆኑ ከሩታ ጎን ሆኖ በጣም ብዙ ነገሮችን አድርጓል ይሄ እውነታው የማይካድ ነው ዛሬ ደግሞ ነገሮች እንደማይስተካከሉ ነው ወደ ነበሩበት እንደማይመለሱ ሲያቅ ደግሞ በቃ ሩታንም ማጥቶ ሄርሜላንም ከመጥቢያንስ ከሄርሜላ ጋር እንዲሆን ሄርሜላ መልካም ልጅ እንደሆነች አብርሃም እንደምትከባከበው ፍቅር እንደምትሰጠው ስላየ በቃ አብሮ እንዲሆኑ አደረገ ይሄ ደግሞ ስተት አይደለም ግን ደግሞ በእነዚህ ሁለት ልጆች መካከል ደግሞ ህይወት አለ ልጅ አለ ልጃቸው ደግሞ በጋራ ማሳደግ አለባቸው የእናቱን የሚያባቱ ፍቅር ማግኘት አለበት ይሄ ነገር ደግሞ እንዳይሆን በማል ሰዎች እየገቡ ህይወታቸውን እየበጠበጡ ነው ኦኬ ሩታ ሰላሟን ለማግኘት ነው አይደል ወደዚህኛው ቤት የመጣችሁ ሰላሟን ለማግኘት ደግሞ ወደዚህኛው ቤት ከመጣች ነገሮችን መተው ነው በቃ አለ አይደለ
ቢያንስ ማንም ሰው እንዳይበጠብጠኝ ብላለች አይደለ? ማንም ሰው እንዳይበጠብጣት ማድረግ አለባት። ለምሳሌ አዎ ያጎቷን ልጁን ያክስቷን ልጁን ይሁን ብቻ ምንም ይሁን ኦኬ ይምጣ። ግን በዚህን ያህል አብርሃም መናገርና አብርሃምን የሆነ አለ አይደለ? እንዴት ነው እሱ እህቱ ቤት እንደመጣ አብርሃም ደግሞ እዛ ቤት መሄድ እንዳሌለበት። ኧረ እባክህ ኧረ በነገራችን ላይ አንዳንድ ሰዎች ግን ታድላችሁ እውነት በሆነ በሰው ንብረት በሰው በሆነ ነገር በራሳችሁ ባልሆነ ነገር ላይ እንደፈለጋችሁ መናገር ትችላላችሁ። ኖ ምን ሆነክ ነው? ሩታ እንኳን እኮ ወጣ አላለችውም አይደል እንዴ? ሩታ እንኳን መጨረሻ ላይ ወጣ ያለችው በጣም አላደላ አንዳንድ ቃሎች ሲናገር ምናምን ነገር ነው። ኦኬ የሩታ ክስም እኔ ፊት ይሄን ነገር መናገር የለብም እንዴት ታንቋሽዋለክ ምናምን ነገር ኦኬ ስራው ነው ታዲያ እንዴ አብርሃም ሆኖን እንጂ እኮ ሌላ ሰው እኮ ቢሆን ማለት ነው ሁለቴ በጠረባ ቢደፋው እኮ እዛ ጋር የሚደፋ ልጅ ነው። ወራት አብርሃም ትዕግስተኛ ነው። ለምናገር ትዕግስቱ አለማድረግ አልችል። ከዚህ በፊት በቃ የማይሆን ነገር ውስጥና የአብርሃምን ህይወት የበጠበጡ ይሄ ልጅ ነው። ዛሬ ደግሞ ጭራሽ ለሩታ አጋሽ። ይሄ ልጅ በታሪክ እንደው ባይመጣ እዚህ ሚዲያ ላይ ከሩታ ጋር በጣም ደስ የሚለኝ። በቃ ተዋት ሩታን ተዋት። ራሷ በራሷ መወሰን ትችላለች። አንተ ተደርበክ የሆነ እዚህ ቤት እሱ እንዳይመጣ ምናምን ነገር ልትለው አይገባም። ቤቱ እኮ ነው፣ ንብረቱ እኮ ነው፣ ሚስቱ እኮ ናች፣ የልጁ እናት ናት። ችግራቸው እነሱ ናቸው መፍታት ያለባቸው እንጂ በሁለት ባልና ሚስት መካከል ገብተህ አንተ እንደዚህ አንቺ እንደዚህ ማነካ አንተ ማን ስለሆንክ። ለማንኛውም ቤተሰብኛ ሁልጊዜ እንደምንለው ሰላማቸው ፍቅራቸው ነው የምንፈልገው። በተለይ ደግሞ ከሄርሜላ ጋር እንዲሆን የምትፈልጉ በጣም ብዙ ልጆች አላችሁ። እኛ ከሄርሜላ ጋር ሆነ ከአብርሃም ጋር ሆነ ምንም ጥላቻ አብርሃም ከሩታ ጋር ሆነ ከሄርሜላ ጋር እኛ ምንም ጥላቻ የለብንም። ግን በቃ ከልጁ እናት ጋር ቢሆን ደስ ይላል። ግን ደግሞ ካልሆነም ከዚህኛው ጋር ቢሆን መብቱ ነው። ለምን እሱ ነው የራሱን ህይወት የሚኖረው፣ እኛ አይደለም። አንድ ሰው የራሱን ላይፍ ራሱ ስለሆነ የሚኖረው እኛ አስተያየት ልንሰጥ እንችላለን። በሚያሳዩ ነገር ላይ ሀሳብ እንሰጣለን አይደለ? ስለዚህ በቃ ሰላም ወርዶ እርቅ ፈጥረው በተለይ ዛሬ እንደነገርኳችሁ በጣም የሆነ መጨረሻ ሰዓት ላይ አሪፍ ሞመንት ነበር ሲያልፉ የነበረው ምናምን ነገር ስትናደድ እንዴት እንደምታምር ጀግና እንደሆነች ነበር እንደሆነች ምናምን እየነገራት ነበርና አመሰግናለሁ ነው ያለችው መጨረሻ ላይ። በነገራችን ላይ እኔ በጣም የሚያስቁኝ እኮ አንዳንዴ እንደውም ምንድን ነው ያላት ሊመታ መስሎሽ እኮ ሲከላከልኝ ነበረ ኖ አይደለም ቢመታክ እንደው ቢያጋጭ ሁላ ደስ ይለኝ ነበር እያለች ነበር። ግን ከልቡ አይደለም። ተወደዋለች፣ ታፈቅረዋለች። አዎ ተወደዋለች፣ ታፈቅረዋለች። በጣም ብዙ ዋጋ የከፈለችለት ፍቅር ነው ይሄ ፍቅር። ዝም ብሎ የሆነ በቃ አላደ ዋጋ ያልተከፈለለት ፍቅር አይደለም። በጣም ዋጋ የከፈለችለት ከቤተሰቦቿ ጋር ብዙ ነገሮችን ከእህቶቿ ጋር ብዙ ነገሮች ዋጋ የከፈለችበት ላይፏ ነው። ገብቷቸዋል አይደለ? እንደገና ደግሞ በበረከት የተሞላችበት የልጅ እናት የሆነችበት ህይወት ነው ይሄ። ስለዚህ ልጠላው አትችልም። ያው ስራዎቹን ነገሮቹን ነው እየጠላችሁ ያለችው። ለማንኛውም ቤተሰብ ሰብስክራይብ በማድረግ ቤተሰቡን በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።